እንግዲህ ሱምያ መልስ ሰጥታለች። ውድ ተመልካቾቼ በጣም ያሳዝናል። ሱምያ ያለችው ምንድነው? ውሸት ነው፣ የተወራ ሁሉ ውሸት ነው። ሰኢድ የሱ ልጅ ባይሆን የሰላምን ፓስፖርት ሩጦ ሄዶ አይቀማትም ነበር። አሁንም ቅድምም ባክህ ፓስፖርቷን ስጥ እያለች ነው። እንግዲህ ሱምያ ልጅ አስመርምር ብዬ አልኩት እንጂ የሰላምን ፓስፖርት ቀማ ብየዋለሁ። የስንት ወር ዛካች ሂዶ የጀመርነውን ትቶ ሌላ ነገር እያመጣ ነው። ሰኢድ ቀድሞውኑ ከልጆቹ ጋር መገናኘት አልፈለገም። ልጆቹም አልናፈቁትም። ልጆች አሉት። ስለዚህ የሚያወራ ሁሉ ውሸት ነው አለች። እንግዲህ ሱመያ በጣም ያሳዝናል። ሱመያና ሰኢድ እንግዲህ እስካሁን ድረስ የሚያስታርቃቸው ዘመድም ጓደኛም አላገኙ ማለት ነው። ነገሩ እየተፋፋገ ነው ሄደው። በጣም ያሳዝናል እውነት ለመናገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ ውዶቼ። ዛሬም እንደተለመደው መለስ ብያለሁ። የዛሬው ቪዲዮ ምን መሰላችሁ? ሱመያና ሰኢድ አሁንም ምንም ሊታረቁ አልቻሉም ማለት ነው። ማንኛውም ሰው ሊያስታርቃቸው አልቻለም። ነገሩ እየተፋፋገ ነው ያለው ማለት ነው። ሰኢድ እንግዲህ በሰራው ስራ መጀመሪያ አጥፍቷል። አጥፍቻለሁ ይቅርታ ጠይቋል። ይቅርታ እንደጠየቀ ልጅህን አስመርምረህ ልጆችህን ማየት ትችላለህ። ያንተም ተሆነ በይቅርታ እንተላለፋለን። ያንተም ታልሆነ ልጆችን ሊመትል ከሆነ ልጁን አስመርምረህ ወደ ልጆችህ መምጣት ትችላለህ ብላ እንግዲህ ሱመያ መልስ ሰጥታ ነበር። እንግዲህ ሰኢድ መቼም አንድ ጊዜ ነገር አይጀመር እንጂ መጨረሻው በጣም ከባድ ነው። ትጀምሩት ቀላል ይመስላል፣ መጨረሻው ግን በጣም ከባድ ነው። ሰው ያስፈልጋቸዋል ብያለሁ እኔ። መቼም ሰው ያስፈልጋቸዋል፣ አዋቂ ሰው ያስፈልጋቸዋል ማለት ነው። ምክንያቱም ሱመያንም ተይ ሰኢድንም ተው ብሎ የሚያስታርቅ ሰው ያስፈልጋል እላችኋለሁ ውድ ቤተሰቦቼ። እንግዲህ ሰኢድ የመን ሄዶ ልጁን አስመርምሬ አጣርቼ ልጆችን አያለሁ ብሎ በልልታ በኩልልታ ደስ ብሎት ሄደ። እንደሄደ እንግዲህ ክስተቱ የተከሰተበት እሱም እንግዲህ ይሄ ሁሉ ነገር ይመጣብኛል ብሎ ያስብ አልመሰለኝም። እነሱም ደግሞ የልጁ እንዳይጠራበት አውቆ ነው፣ ሰላም እንዳትነቃበት ነው ከሰላምን ጋር እንደዚህ ግርግርታ የፈጠረው። ምንስ ብሎ ነው የሰላምን ፓስፖርት የቀማው? ውሸት ነው፣ የሚወራ ሁሉ ውሸት ነው አለች። እንግዲህ ሱመያ በጣም ያሳዝናል ማለት ነው። እንደኔ ምንድን ነው ልጆቹ ናቸው የሚያሳዝኑኝ። ወላኪን እኔ ሱመያ አልተጎዳችም፣ ልቧ አልተሰበረም ማለት አይደለም። አዎ ተሰብራለች፣ ልቧ ተሰብሯል። ነገር ግን በጣም ጀግና ነሽ ሱመያ ማለት ነው። እውነት ለመናገር አንቺን ማድነቅ ንፉግነት ነው። ሀዩን እንደዛ በሰርግ በልልታ በኩልልታ ሲያገባ ሲጨፍር ያ ሁላ ቀርቶ ደግሞ ልጅ አለው ሰኢድ ከሌላ የወለደው ካንቺ ሌላ ይማግጣል ሰኢድ፣ ውሸቱን ነው ወደድኩሽ ያለሽ ብሎ እንግዲህ ነገረኛ ሲነግራት ማለት ነው። እሷ በጣም ጠንካራ ሴት ነሽ ብዬ ነው ማደንቅሽ። በጣም በጣም አንቺን አለማድነቅ አይቻልም። ምን መሰላችሁ? ሌላ ቢሆን እስኪ በነገር ላይ ነገር በሳት ላይ እሳት ትትለኮስ ማለት ነው። እሷ ግን እስካሁን ድረስ ፈገግ እያለች ነው ቪዲዮ እየሰራች ያለችው። እንዴ ሌላ ቢሆን ፌንት ይነቅል ነበር። እውነት ለመናገር እኔ ራሴ አልችልም ማለት ነው። እንደ ሱመያ ማሻአላ ብያለሁ። አላህ ይጨምርልሽ። አሁንም ማዕከላችሁ እንግዲህ ከይሩን ነገር ይሻላችሁና ከልጆቻችሁ ጋር ባንድ ሆናችሁ የምትመጡበት ምኞቴ ነው እላለሁ። እንግዲህ ሰኢድ ባደረገው ድርጊት የበፊቱ ጥፋት አነሰና አሁንም እያደረገ ያለው በጥፋት ላይ ጥፋት እየደራረበ ነው ያለው። ምክንያቱም ምንድን ነው ልጆቹ ቢናፍቁት የመን ገብቶ የሰላምን ፓስፖርት አይቀማትም ነበር። ነገር ይብረድ ቢባል እንግዳውስ ልጅቱንም አስቀድሞ የደበቃት እሱ ነው። ከጓደኞቹ ጋር ከናብዲ ጋር ተመካክሮ ልጅቱ እንድትጠፋ ያደረጋት እንግዲህ ሰኢድ ነው እያለች እንግዲህ ሱመያ መልስ ሰጥታለች። በጣም ያሳዝናል። እና ልጅቱስ እንደኔ ቆይ ልጅቱ ምን ሆና ተደበቀች? ደግሞም ተባሏ ጋር ተፋታለች።
እንግዲህ ከባሏ ጋር እኔ የምለው ቆይማ ባል እያላት እንዴት ተሰይድ ልትወልድ ቻለች? እኔ አንድ ነገር ይሄ ነገር ማለት ነው ወይንስ ሌላ ቦታ ሂዶ እሱ ስራ ባሏ ሌላ ቦታ ሌላ ሀገር ነው ስራ የሚሰራው? እንዴት ተሰይድ ልትወልድ ቻለች? እኔ ጥያቄ ባል እያላት እንዴት ተሰይድ ልጅ ትወልዳለች? ሴትዮት ውስጥ ብትሆን ማለት ነው ባለ ኒካ ከሆነች ባለ ትዳር ከሆነች እንዴት የሰይድ ልጅ ነው ሊባል ቻለ? እኔ ግራ የገባኝ ነገር ወይንስ አግብታ ተቀምጣ ተከራይታ ብቻዋን ባሏ ለስራ ሌላ ቦታ ሂዶ ነው ይሄ ነገር የተፈጠረባት? ወይንስ ደግሞ ምንድን ነው? እኔ ጥያቄ ሆኖብኛል ማለት ነው። ባሏ ጋር ነው አንድ ጊዜ የባሏ ጋር ነው የተቀመጠችው ይላሉ፣ አንድ ጊዜ ደግሞ ከባሏ ጋር ተጣልታለች፣ ከባሏ ጋር ተፋታለች። እንዴ እውነትም ባሏ ሌላ ቦታ ሌላ ሀገር ለስራ ሄዶ እየማገጠች ከሆነ ይሄ ስራ የተሰራው እንዴ ባልየው ምን ይበል? እስኪ ምን ይበል? እስከ ዛሬም ልጅ ዝም ብሎ መቀበሉ በጣም ያሳዝናል ማለት ነው። እስካሁን ድረስ አሁንም ቢሆን የሰው ትዳር ይፈርሳል፣ ግድያ ይመጣል። የኔ ልጅ አይደለም ብዬ ነው እንጂ የኔ ልጅ አይደለም ብሎ እየማለ ነው ብላለች። እንግዲህ ሀዋን እማያቅ የለም ማለት ነው። የሱመያ ጓደኛ ውሸት ነው ወላሂ በወላሂ እንግዲህ የሰው ልጅ ተማለ ማለ ነው። ወላሂ የኔ ልጅ አይደለም። ነገር ግን እንደዚህ ነገሩ ሲካሄድ ግድያ ያዳርሳል። ብዙ መዘዝ ያለው ነገር ነው። ባልየው እንዳይሰማ ብለን ደብቀን ነው። እባካችሁ ነገሩን አብርዱት። ልጁ ግን የኔ ልጅ አይደለም ብሏልና እንግዲህ በወላሂ ምሏል። ወላሂ ብሎ ተማለ እንግዲህ አንድ ሰው ሙስሊም የሆነ ሰው ወላሂ ብሎ ተማለ እንግዲህ ከዚህ በላይ ማላ ምን ይመጣል እያለች ነው እንግዲህ ሀዋ ትክክል ናት፣ እውነት ነው። ነገር ደግሞ እንግዲህ ሰኢድ የደበቀበት ምክንያት ይች ልጅ አደጋ ላይ ልትጋለጥና ልትወድቅ ትችላለች ብሎ በጣም ነገሩ አሳሳቢ ተሆነ። አው እንደዚህ አርበስብሼ መቅረት ይችላል ብሎም ሊሆን ይችላል። ለነሱ ትድረትም አስቦም ሊሆን ይችላል ሰኢድ እንደዚህ ያለው። ነገር ግን ሱመያ ይህንን አልተረዳችም። ሰኢድም ላይ ጥፋት አለ። ጥፋቱ ምንድን ነው? እንደዚህ ከሆነ በውስጥ ግልጥ ባለው መልኩ ማስረዳት ነበረበት። ሱመያ መጀመሪያ ስትጠይቀው ያንተ ልጅ ነው ወይ ስትለው ይሄ የኔ ልጅ አይደለም፣ እንደዚህ ብዬ ፈርቼ ነው። ይሄ ነገር ተተሰማ ብዙ ግድያ ብዙ ነገሮች ስለሚመጡ ለዛ ፈርቼ ነው እንጂ የኔ ልጅ አይደለም። ዛሬም ነገም የኔ ልጅ አይደለም፣ አላፍርበትም። ግን ነገረኛዋ መታ ላንቺ እንዲህ እንደነገረችሽ ነገ ጧት ታፍርበታለች። እኔ ምንም የሰራሁት ነገር የለኝም በሐላል እንጂ በሐራም መንገድ እኔ የሰራሁት ነገር የለኝም። ወላሂ የኔ ልጅ አይደለም ማለት እንግዲህ ሰኢድ ማለት ነው። ሱመያ ደግሞ አሁን እንግዲህ ያለችው ምንድነው? ልጁን አጣራ ብዬ ነበር የላኩ። ልጁን ማጣራትህን ትተህ የሰላምን ፓስፖርት ለምን ቀማህ? የሰላምን ፓስፖርት የቀማኸው ነገሩ እንዳይጥራራብህና ሰላም መታ ቼክ እንዳታደርግብህ ተንኮልህ ነው። ሰላም ጋር ግብግብ የፈጠርከው አለች ማለት ነው። ይሄ ሁሉ ሰኢድም ደህና ሂዶ ሁሉን ነገር ሊያጣራ እንዳለ የሰላምን ፓስፖርት ባይቀማት ኖሮ እንደዚህ አይሆንም ነበር ማለት ነው። አሁንም ልጅቱ እንግዲህ ልጇን ይዛ ጠፍታለች። እንደውም ተባሏ ተፋታለች። እንዴ ነገሩ ምንድን ነው? እኔ ግራ ገባኝ ማለት ነው። ተባሏ የት ተፋታችው? ባል እያላት ነው እንዴ ተሰኢድ ወለደች የሚባለው? እኔ ይሄ ነው ግራ የገባኝ ነገር። ባል አግብታ በኒካ ላይ እያለች ማለት ነው። ምናልባች ባሏ ስራ ቦታ ሌላ ቦታ ሄዶ ነው ወልዳ የጠበቀችው ነብሰ ጡር የሆነችው ወይንስ ምንድን ነው? ነብሰ ጡር እንደሆነች ነው ያገባችው? ይሄ ለራሱ ጥያቄ ነው ማለት ነው። በጣም ከባድ ፈተና ነው። ከእንዲህ ያለ ፈተና አላህ ይጠብቃችሁ። እንደው ተሸይጣን ነገር አላህ ይጠብቃችሁ። ውድ ተመልካቾቼ በጣም አስቸጋሪ ነው ማለት ነው። የሰው ልጅ ብዙ ይሳሳታል፣ ግን ይቅር ባይን እሱ ይወደዋልና ይቅር ተባብሎ መተላለፍ ያለ ነው። እንግዲህ ሱመያም አንዴ የሆነ ሆኗል በይቅርታ ወላሂ እያለ እንግዲህ ውዱ ባለቤትሽ እየማለ የኔ ልጅ አይደለም የሰው ነፍስ ይጠፋል ብዬ ነው እንጂ የኔ ልጅ አይደለም እባክሽ ተረጅኝ እያለ እንግዲህ ለሀዋ ለጓደኛዋ ለሱመያ ጓደኛ
እንግዲህ እየተናገረ እየማለ ይገኛል። ልጅቱ ጠፍታለች ተባለ። እንግዲህ ልጅቱ ምን አስጠፋት? እሺ ተባሏ ጋር ተጣላች። ምን ሀገር አስገባት? ምን አስፈረጠጣት? ሰላም ናት ያስጠፋቻት ይባላል። ደግሞ አንዴ ሰላም ሱምያ ጋር ናት ይባላል። አንዴ ግራ የተጋባው ነገር ነው በጣም ማለት ነው። ለማንኛውም እንግዲህ አላህ ሁሉንም ነገር ያብራራላችሁ። ሰይድም ወደ ልጆችህ አላህ ይደብልቅህ፣ ሁሉን ነገር በተንተን ያደርግላችሁ። መሀከላችሁ የገባውን ሸይጣን ያብርደው ነው የሚባለው። እንግዲህ በይቅርታ የማይተላለፍ ነገር የለም፣ የማይታለፍ ነገር የለም። ሁላችሁም ወደ ኑሯችሁ ወደ ቀድሞ ፍቅራችሁ ብትመለሱ በይቅርታ በጣም ደስ ይል ነበር። ግን መሀከላችሁ ሰው ያስፈልጋችኋል። ምክንያቱም ለእሷም አንድ ሚል ለአንተም አንድ ሚል ታይሆን ሱመያና ሰይድ የሚገናኙበትና የሚታረቁበትን መንገድ የሚፈጥር ነው እንጂ ክፍተት የሚፈጥር ጓደኛም ዘመድም ምንም አይጠቅማችሁም ለእናንተ ማለት ነው። የዛሬው ቪዲዮ እንግዲህ ይህን ይመስላል። ውድ ተመልካቾቼ ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። አላህ አገራችንን ሰላም ያደርግልን። ዙረን መግቢያችን ናትና። አሰላሙ አለይኩም ወራህመቱላሂ ወበረካቱ።